ናችሁ ውድ የፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 1 ኢንትሮዳክሽን ቱ ፊሎዞፊ የሚለውን ፖርሽን እንመለከታለን። ከዚህ በፊት ሰርችላችሁ ነበር። ይሄን ፓርት ዋና ኮንሰፕቶቹን ሪቫይዝ እንዳደርግላችሁ በጠይቃችሁ መሰረት ኮር አይዲያዎቹን አጥር ባለች ፓወርፖይንት አዘጋጅቼላችኋለሁ ማለት ነው። በዚህ ቻፕተር እንግዲህ ኢንትሮዳክሽን ቱ ፊሎዞፊ ወይም ደግሞ ፍልስፍና ምንድነው የሚለውን እንመለከታለን። የፍልስፍና ቤዚክ የሚባሉ ፊቸሮችንም እንመለከታለን። ሌላው ደግሞ ኮር ብራንች ኦፍ ፊሎዞፊ የሚባሉትን ደግሞ የፍልስፍና አራቱን ኮር ብራንቾች እንመለከታለን። ሜታፊዚክስ፣ ኤፒስቴሞሎጂ፣ አግዚዮሎጂ፣ ሎጂክ የመሳሰሉትን ማለት ነው። ሌላው ደግሞ ፊሎዞፊን ማጥናት ወይም ደግሞ ፍልስፍናን ማጥናት ለምን ይጠቅማል የሚለውን እንመለከታለን። ይሄ ቻፕተር በጠቅላላ የሚያወራው ስለ ፍልስፍና ነው። ሎጂክ ደግሞ የፍልስፍና አንዱ ብራንች እንደመሆኑ ከፍልስፍና ጀምረን ፍልስፍናን አውቀን ከዛ በኋላ ወደ ሎጂክ እንድንሻገር ነው የሚያበረታታን ማለት ነው። ቻፕተር 2 ጀምረው ደግሞ ዋናው ሎጂክ የሚለውን ፖርሽን ብቻ ይዘን እንሄዳለን ከነዚህ ከአራቱ ብራንቾች ማለት ነው። የመጀመሪያው ዋት ፊሎዞፊ ወይም ፍልስፍና ምንድን ነው የሚለውን ስንመለከት አንዳንድ ፈላስፋዎች እንግዲህ ፍልስፍናን ዲፋይን ማድረግ ወይም ደግሞ መተርጎም በጣም ከባድ ነው ይሉታል። እንደ ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ያሉ ኮርሶች የሆነ ስፔሲፊክ ፖርሽን ስላላቸው ክሊር የሆነ ቶፒክ ስላላቸው በሆነ ቦክስ ውስጥ አስገብተን እነሱን ዲፋይን ማድረግ እንችላለን። ለምሳሌ ኬሚስትሪን ስለ ማቴሪያል፣ ማትስን ከቁጥር ጋር ማገናኘት እንችላለን። ባዮሎጂን ደግሞ ህይወት ካላቸው ነገሮች ላይ ሊቪንግ ቲንግስ ወይም ሊቪንግ ኦርጋኒዝም ጋር ማገናኘት እንችላለን ማለት ነው። ፍልስፍና ሲሆን ግን ፊክስድ የሆነ ሳብጀክት የለውም። አንድ ኮር የሚያተኩርበት ፖርሽን የለውም። ብዙ ነገሮችን ዩኒቨርሳል የሆኑ ነገሮችን ስለሚጠይቅና ስለሚል ዲፋይን ማድረግ በጣም ከባድ ነው ይሉታል ማለት ነው። ዩኒቨርሳል ጥያቄዎችን የሚጠይቀው ሁሉም ሰው ሊጠይቃቸው የሚችሉ በጣም ትልቅ የሆኑ ጥያቄዎችን የሚጠይቀው በዛ መሰረት ዲፋይን ማድረግ ከባድ ነው ይለናል። ነገር ግን ከኢቲሞሎጂካል ዴፊኒሽን ወይም ደግሞ ከተመሰረተበት ወርድ ተነስተን ዲፋይን ስናደርገው ፊሎ ማለት ላብ ማለት ሲሆን ሶፊያ ማለት ደግሞ ዊዝደም ማለት ነው። ያው ብዙ ቃላቶች ከግሪክ ስለሚመጡ ከግሪክ ወርድ ነው የመጣው። ፊሎዞፊ ማለት ላቭ ኦፍ ዊዝደም ደግሞ ጥበብን መውደድ ብለን በአማርኛ እንተረጉመዋለን ማለት ነው። ይሄ ፊሎዞፊ የሚለው ደግሞ ፍልስፍና የሚባለው ስያሜ የተሰጠው በግሪክ ቲንከር ወይም ደግሞ በግሪክ ፈላስፋ ፓይታጎረስ ነበር ማለት ነው። ብዙዎቻችሁ ማትስ ላይ ፓይታጎረስን ታውቁታላችሁ። ፊሎዞፈር ወይም ደግሞ ፈላስፋ ማለት ስለ ህይወት፣ ስለ ዓለም ጥያቄ መጠየቅ የሚወድ ተርች ፎር ትሩዝ እና ጥያቄዎችን መጠየቅ የሚወድ ሰው ፈላስፋ እንለዋለን ማለት ነው። ታዲያ ፊሎዞፊ ጥያቄዎችን የሚጠይቅ ነው፣ እውነትን የሚፈልግ ነው። ሰርችንግ ፎር ትሩዝ እና አስኪንግ ኩዌስችን የሱ ፊቸሮች ናቸው ካል ምን አይነት ጥያቄዎችን ነው የሚጠይቀው ስንል ኦብቪየስ የሆኑ ጥያቄዎችን ነው የሚጠይቀው እና ለምሳሌ ዳዝ ጋድ ኤግዚስት ፈጣሪ አለ ወይ? ሪል የምንለው ነገር የትኛው ነው? የህይወት ትርጉም ምንድን ነው? እውቀት ምንድን ነው? እውቀት እንዴት እናገኛለን? ጥሩና መጥፎ የምንለው ነገር እንዴት ነው የምንለየው? የሆነ ነገር ጥሩ ለመባል ምንድነው ክራይቴሪያው? መጥፎ ለመባል ምንድነው ክራይቴሪያው? ይቻለን በአክሲደንት ነው የመጣችው ወይስ ደግሞ ታስባ ነው የመጣችው የሚለውን ነገር ሁሉ ነው የሚጠይቀው ማለት ነው። those questions are not small facts, they're about deep truths of life and the world. ስለ ዓለም ስለ ህይወት በጣም ጥልቅ የሆነ እውነታ ያላቸው ጥልቅ የሆነ ጥያቄዎች ናቸው ጥያቄዎች እንጂ ትንንሽ ጥያቄዎች ናቸው አይደለም። እንደውም የፍልስፍና ጥያቄዎች ዋት ኢዝ ዘ ታይም ከሚለው ጥያቄዎች ይለያሉ ነው የሚለው። ለምሳሌ ሰዓት ስንት ነው ብሎ ሰማን ቢጠይቃችሁ እዚህን ያክል ብላችሁ በቀላሉ ትመልሱለት ትችላላችሁ። የፍልስፍና ጥያቄዎች ግን በቀላሉ ሊመለሱ የሚችሉ አይደሉም ማለት ነው። ቢዮንድ ዛት ናቸው። ታዲያ የነዚህ ፊሎዞፊዎች ሰርችንግ ፎር ትሩዝ ነው ብለናል እና ደግሞ ላቭ ኦፍ ዊዝደም ነው ብለናል። እነዚህ ፈላስፋዎች የሚወዱት ጥበብ የሚጠይቁት ጥያቄ ምን አይነት ጥያቄ ነው? ምን አይነት ስኪል ነው ያላቸው የሚለው ስንመለከት ቴክኒካል ስኪል አይደለም ያላቸው። ለምሳሌ የሆነ ዶክተር ለመሆን የሆነ ቴክኒካል ስኪል አለው። የሆነ ኢንጂነር ለመሆን የሆነ ቴክኒካል ስኪል አለው ማለት ነው። የፊሎዞፊዎች የፊሎዞፈሮች ወይም ደግሞ የፈላስፋዎች እውቀት ግን ከቴክኒካል ስኪሎች የተለየ ነው የሚለን። ስለ ህይወት ነው የሚጠይቁት፣ ስለ እውነት ነው የሚጠይቁት። ለምሳሌ የሆነ ሰው ስለ ኢንሳይክሎፒዲያ ላይ አንብቦ ስለ ህይወት ስለ የሆነ እውቀት ይኖረዋል አይደል? ስለ ዓለም ስለ ሪያሊቲ የሆነ እውቀት ሊኖረው ይችላል። ያ እውቀት እያለው ግን ስቲል ፉሊሽ መሆን ነው የሚለው ፊሎዞፊ ማለት። ማለትም የሆነ ነገሮችን ለመጠየቅ ሞኝ መሆን ነው። ሰው እኮ የሆነ ሰው ጥያቄ ሲጠይቁት ለምሳሌ ብዙ ነገሮችን ሪፈር አድርጎ መጽሐፎችን ሪፈር አድርጎ ያብራራላቸዋል ነው። ፈላስፋዎች ግን ያን በቀላሉ በጭፍን አይቀበሉ። ያ እንዴት ሆነ ነው የሚሉት። ኦብቪየስ የሆነ ስለሆነ ነገር እነሱ ግን እንደ አዲስ ይጠይቁታል ማለት ነው። ታዲያ እውነተኛ ዊዝደም ወይም ደግሞ የፈላስፋዎች ዊዝደም ምንድን ነው? በጥንቃቄ ማሰብ ነው። ስለ ሰርች ፎር ትሩዝ
መጠየቅ ኦብቪየስ የመሰለውን ነገር መጠየቅ። ለምሳሌ ሁላችንም ፈጣሪ አለ ብለን እናምናለን አይደለ? በተለይ ኢትዮጵያ ውስጥ ያለን እናምናለን። ይሄ ኦብቪየስ ነገር ነው፣ ግን አለ ወይ ብሎ ሲጠይቅ የሆነ ሰው እንደ ሞኝ ነው የሚታየው አይደለ? እንደዚህ አይነት ጥያቄዎችን መጠየቅ ምን እንለዋለን ማለት ነው? ፍልስፍና። ኦብቪየስ የመሰሉ ዝም ብለው ግልጽ የመሰሉ ነገሮችን ነገር ግን እነሱን መጠየቅ ነው ማለት ነው። ከፊሎዞፈሮች መካከል አንዱ ሶቅራጠስ ምን ይለናል? ፊሎዞፊ በግንስ ዊዝ ወንደር ይለናል። ፊሎዞፊ የሚጀምረው በማድነቅ ነው የሚለናል። አንድ ሰው የሚጠይቀው ያደነቀውን ነገር ነው። ለምሳሌ ተፈጥሮን ተመለከተና ይሄ ተፈጥሮ አደነቀ። ከዛ በኋላ ይሄ ተፈጥሮ እንዴት መጣ ብሎ ሲጠይቅ ከወንደር ወይም ደግሞ ከማድነቅ ጀመረ ማለት ነው። that means when we feel curious or surprised about the world, philosophy starts. ስለሆነ ዓለም ሰርፕራይዝድ ስንሆን ኪሪየስ ስንሆን የዛኔ ነው ፊሎዞፊ የሚጀምረው። ለምሳሌ ከዋክብትን ከተመለከትን በኋላ እነዚህ ላይቶች ምንድን ናቸው? አማሩን፣ ተደነቅንና ኪሪየስ ፈጠሩብን ማለት ነው። አደነቅን፣ ወንደር አደረግን። ከዛ በኋላ ግን እነዚህ ላይቶች ምንድን ናቸው? እነዚህ እዛ የተገኙት ሰማይ ላይ የተገኙት ለምንድን ነው የሚለውን ነገሮች ጥያቄዎች ስንጠይቅ ፊሎዞፊ ጀመረ ማለት ነው። ወይም ደግሞ ይሄ ፍልስፍና እንለዋለን ማለት ነው። ከወንደር ነው የሚጀምረው የሚለው ይሄ ነው። ሰው የተደነቀበትን ነው ትኩረት የሚሰጠው። ትኩረት የሰጠውን ነገር ደግሞ ነው የሚጠይቀው። እንደዛ ስለሆነ ማለት ነው። ሌላ ደግሞ ፊሎዞፊ ኢዝ አን አክቲቪቲ ነው የሚለው። ፊሎዞፊ ድርጊት ነው። አንዳንዴ የሆነ ሰው መጽሐፍ ስላነበበ ብቻ ፊሎዞፈር ፈላስፋ መሆን አይችልም። ስለሆነ ነገር ቴክኒካል ስኪል ስላለ መሆን አይችልም ብለን አይደለ? አን አክቲቪቲ ነው። መጠየቅ አለበት ያ ሰውዬ፣ መፈላሰፍ አለበት። ፊሎዞፊ ኢዝ ኖት ኦን ሪዲንግ ቡክስ ኢትስ አባውት ቲንኪንግ፣ አስኪንግ፣ አናላይዚንግ ኤንድ ዲስከሲንግ። ይሄ ምንድን ነው? በቃ ማሰብ ነው፣ በደንብ መጠየቅ ነው፣ ነገሮችን አናላይዝ ማድረግ፣ ክላሪፋይ ማድረግ ነው፣ ዲስከስ ማድረግ ነው ፊሎዞፈር ለመባል ማለት ነው። ለምሳሌ የሆነ ሰው ኳስ በመመልከት ኳስ ተጫዋች መሆን አይችልም አይደለ? መጫወት አለበት ኳስ ተጫዋች ለመሆን። ፊሎዞፈር ለመሆን ወይ ደግሞ ፈላስፋ ለመሆን ማንበብ ብቻውን በቂ አይደለም። በማንበብ ሰው ፈላስፋ መሆን አይችልም። ነገር ግን መፈላሰፍ አለበት። የሆነ ዲፕሊ ማሰብ አለበት፣ በጥልቀት ማሰብ አለበት። ያየውን ነገር ሁሉ ዝም ብሎ መቀበል የለበትም፣ መጠየቅ አለበት። እንደዚህ አይነት ነገሮችን ሲተገብር ፊሎዞፊ ስታርት ይጀምራል ማለት ነው። ፊሎዞፊ ምንድን ነው የሚለውን የመጀመሪያውን ፖርሽናችን ስንመለከት የቻፕተራን ማለት ነው። በዚህ ሰመራይ ስናደርገው ፊሎዞፊ ማለት ላቭ ኦፍ ዊዝደም ነው ወይም ደግሞ ጥበብን መውደድ ነው ብለናል። ወይም ደግሞ ትልልቅ ኩዌሽኖችን መጠየቅ ነው። ኦብቪየስ የመሰሉ ጥያቄዎችን መጠየቅ ነው። ለምሳሌ ስለ ህይወት፣ ስለ ሪያሊቲ፣ ስለ ኖሌጅ ሊሆን ይችላል፣ ስለ ቫሊዩ ሊሆን ይችላል፣ ስለ ጋር ሊሆን ይችላል። እነዚህን ጥያቄዎች የሚጠይቅ ከሆነ ፊሎዞፊ እንለዋለን ማለት ነው። ይሄ ማለት ደግሞ ፋክቶች ሚሞራይዝ ማድረግ ሳይሆን መጠየቅ ነው፣ በደንብ ሰርች ማድረግ ነው የሚለውን ነገር ተመልክተናል። ፊሎዞፊ የሚጀምረው ደግሞ ስለሆነ ነገር ስናስብ ኪሪየስ ነው ወይም ደግሞ በማድረግ ነው የሚጀምረው፣ በወንደር ነው የሚጀምረው የሚለውን ነገር ሁሉ ተመልክተናል ማለት ነው። ወደ ሁለተኛው ፖርሽን ስንመጣ ደግሞ ኔቸር ኦፍ ፊሎዞፊ ነው የሚለው። ፊሎዞፊ ምን አይነት ኔቸር ነው ያለው የሚለውን ነገር እንመለከታለን ማለት ነው። ፊሎዞፊ እንግዲህ ሁለት አይነት አስኪንግ ኤንድ አንሰሪንግ ነው ብለናል። ወይም ደግሞ ጥያቄዎችን ይጠይቃል፣ ለነዚ ጥያቄዎች ደግሞ መልስ ይመልሳል ብለናል። ፊሎዞፊ ሁለት አይነት ሳይዶች አሉት፣ ክሪቲካል ሳይድ እና ኮንስትራክቲቭ ሳይድ የምንላቸው ማለት ነው። ክሪቲካል ሳይድ የሚባለው መጠየቅ ነው። እንደምትመለከቱት የሆነ ነገር ክሪቲካሊ ይመለከትና ቸክ ያደርጋል፣ አናላይዝ ያደርጋል፣ ጥያቄዎችን ይጠይቃል። ይሄ ክሪቲካል ሳይዱ ነው የፊሎዞፊ ማለት ነው። ሁለተኛው ደግሞ ኮንስትራክቲቭ ሳይድ የምንለው ለእነዚህ ነገሮች መልስ ነው ኮንስትራክት የሚያደርገው። ለምሳሌ ስለሆነ ነገር ጥያቄዎች እነዛ ከዋክብቶች ሰማይ ላይ ለምን ተገኙ፣ እንዴት ተገኙ፣ ማን እዛ አስገኛችሁ ብሎ ክሪቲካል ሳይዱ ሲጠይቅ፣ ኮንስትራክቲቭ ሳይዱ ደግሞ ሪዘነብል የሆነ ምክንያታዊ የሆነ መልስ ለመመለስ ይሞክራል ማለት ነው። ለምሳሌ የሆነ ሰው መኒ ሜክስ ሃፒ ቢል ወይም ደግሞ ገንዘብ ደስታን ይሰጣል ብሎ እንትን ቢያደርግ ኢቫሉዌት ቢያደርግ ወይ ደግሞ አርጊመንት ቢሰራ ያ ነገር ሁልጊዜ እውነት ነው ወይ የሚለውን ነገር ሲጠይቅ የሚጠይቀው ፓርቱ ምን ይባላል? ክሪቲካል ሳይዱ ነው ይባላል። ይህን ነገር ደግሞ እውነት መሆኑን ፕሩፍ ለማድረግ ኤክስፕላኔሽን ሲሰጥ ሃፒነስ ማለት ደስታ ለመሆኑ ምንድን ነው የሚለውን ነገር ሁሉ ዲፋይን ሲያደርግ ኮንስትራክቲቭ ሳይዱን ተጠቀመ ማለት ነው። ፊሎሶፊ ፋንዳሜንታል ኩዌስችኖችን ነው የሚጠይቀው ፊሎዞፊ ይለናል። ፊሎዞፊ ስለ ሪያሊቲ ነው የሚጠይቀው፣ ስለ ትረዝ ነው የሚጠይቀው። ብዙ ሰዎች ሁሉም ሰው የሚስማማበትን ጥያቄ ነው የሚጠይቀው። እነዚህ ጥያቄዎች ታዲያ የስ ኦር ኖ ኩዌስችን ወይም ደግሞ በአንዴ ሊመለሱ የሚችሉ ጥያቄዎች አይደሉም። ቅድም እንዳልኳችሁ ለምሳሌ ዋት ዘ ሚኒንግ ኦፍ ላይፍ የሚለው ወይም ደግሞ የህይወት ትርጉም ምንድን ነው የሚለው ጥያቄ ዋት ታይም ኢዝ ኢት ከሚለው ጥያቄ በጣም ዲፐር የሆነ ነው። ይሄኛውን ጥያቄ
ዋት ታይም ኢዝ ኢት ብለን ስንጠይቅ ወይም ደግሞ ስንት ሰዓት ነው ብለን ስንጠይቅ በአንዴ መመለስ የምንችለው ጥያቄ ነው። የፊሎዞፊ ግን ጋድ ኤግዚስት ያደርጋል ብሎ ሲጠይቀን በአንዴ ልንመልሰው የምንችለው ጥያቄ አይደለም። የህይወት ትርጉም ምንድን ነው የሚለው ብሎ ሲጠይቀን በአንዴ ልንመልሰው የምንችለው ጥያቄ አይደለም ማለት ነው። እነዚህ ታዲያ ፊሎዞፊ ደግሞ ሪዝንን ይጠቀማል ብለናል። ሪዝን ይጠቀማል ማለት ነው ነገሮችን ብላይንድ ላይ አይቀበልም ወይም ደግሞ በጭፍን አይቀበልም። እያንዳንዱን ነገር ጀስቲፋይ ያደርጋል ማለት ነው። ቅድም ላይ ስናወራ እዚህ ፊሎዞፈር የሚባለው ነገሮችን ብላይንድ የሚቀበል ሳይሆን የሚጠይቅ ነው። ፊሎዞፈር ለመሆን ኩዌስችን ማድረግ አለባችሁ፣ ዲፕሊ ቲንክ ማድረግ አለባችሁ ብለናል አይደል? ብላይንድ ላይ አይቀበልም፣ አናላይዝ ያደርጋል፣ የራሱን ሪዝኒንግ ይጠቀማል ማለት ነው። ኢንስቴድ ኦፍ ቢሊቪንግ ኤ ሩመር ፊሎዞፊ አስክ ኢዝ ዜር ፕሩፍ ዳዝ ኢት ሜክ ሴንስ። ያ ነገር እውነት ነው ወይ፣ ሴንስ ይሰጣል ወይ፣ ፕሩፍ ማድረግ ይቻላል የሚለውን ጥያቄዎች ሁሉ ይጠይቃል ማለት ነው። ፊሎዞፊ ታዲያ ዩኒቨርሳል ጥያቄዎችን ብቻ አይደለም የሚጠይቀው፣ ፐርሰናልም ሊሆን ይችላል አንዳንዴ። ዩኒቨርሳል ነው ስንል ፊሎዞፊ ነው ፍልስፍና እያንዳንዱ ሰው የሚጠይቀው ጥያቄ ይጠይቃል ማለታችን። ለምሳሌ ጋድ ኤግዚስት የሚለው ጥያቄ ዩኒቨርሳል ጥያቄ ነው። ይቻለም የመጣችው በአክሲደንት ነው ወይስ ደግሞ ታቅዳ ነው ፕሪዲፋይንድ ነው የመጣችው የሚለውን ጥያቄ ሲጠይቅ ዩኒቨርሳል ነው፣ ሁሉም ሰው ሊጠይቀው የሚችለው ጥያቄ ነው ማለት ነው። ነገር ግን አንዳንዴ የሰው ልጅ የራሱ የሆነ ፍልስፍና ሊኖር ይችላል አባውት ላይፍ ወይም ደግሞ አንዳንዴ የራሴ ፍልስፍና ነው የሚል ሰው እንሰማለን አይደለ? እንደዚህ አይነት ሳይዶች አሉ ማለት ነው። ለምሳሌ እያንዳንዱ ሰው ዋት ኢዝ ጀስቲስ ብሎ ሊጠይቅ ይችላል። ፍትህ ምንድን ነው የሚለው ጥያቄ እያንዳንዱ ሰው የሚጠይቀው ጥያቄ ነው ማለት ነው። ነገር ግን ስለ ጀስቲስ ያለኝ የኔ አመለካከት እና የሆነ ሰሞን ያለው አመለካከት የተለያየ ሊሆን ይችላል ማለት ነው። ስለዛ ነገር የሚሰጠው ጀስቲፊኬሽን የሚሰጠው ኤክስፕላኔሽን የኔ ፍልስፍና ነው። ሰማን ደግሞ ስለዛ ነገር የሚሰጠው እይታ የራሱ ፍልስፍና ነው ማለት ነው። አንዳንዴ ፐርሰናል የሆነ ፊሎዞፊም አለው ማለት ነው። ፊሎዞፊ አክቲቪቲ ነው ብለናል፣ ቅድም አውርተንበታል። በማንበብ ፊሎዞፊ መሆን አይቻልም፣ ቲንክ ማድረግ አለብህ ምናምን የሚለውን በኔቸር ኦፍ ፊሎዞፊ በሚለው ፖርሽን የተመለከትናቸው ዋና ዋና ነገሮች ምንድን ናቸው? አንደኛ ዲፕሊ ስለ ላይፍ ኩዌሽኖች ወይም ደግሞ ቢገስት ኩዌሽን የሚያጠና ክሊር ቲንክ የሚያደርግ ነው ብለናል። ሁለተኛ ነገር ደግሞ ሁለት አይነት ሳይዶች አሉት ብለናል። ክሪቲካል ሳይድ እና ኮንስትራክቲቭ ሳይድ አለው ብለናል ፊሎዞፊ። ክሪቲካል ሳይዱ አይዲያዎችን ቸክ የሚያደርግ ሲሆን ኮንስትራክቲቭ ሳይዱ ደግሞ አንሰሮች ወይም ደግሞ መልስ የሚሰጥ ነው ብለናል ቅድም በደንብ ስለተመለከተ ነው። ሁለተኛው ደግሞ ብላይንድ የሆነ ብሊፍ አይጠቀም ወይም ደግሞ ብላይንድ ነገሮችን አይቀበልም። ፊሎዞፊ ሪዝንን ይጠቀማል ብለናል። ሌላው ደግሞ ዩኒቨርሳልም ነው ፐርሰናል ነው ብለናል። ዩኒቨርሳል ማለት ዓለም አቀፍ የሆኑ ብዙ ሰው የሚሰማባቸውን ጥያቄዎች ይጠይቃል። ፐርሰናል ደግሞ እያንዳንዱ ሰው የራሱ የሆነ ፍልስፍና ሊኖረው ይችላል ነው ማለት ነው። ሌላው ደግሞ ፊሎዞፊ አክቲቪቲ ነው ብለናል። የምናነበው ነገር ሳይሆን ፊሎሶፊ አክቲቪቲ ወይም ደግሞ ሰምቲንግ ዩ ዱ የሚለውን ኮንሰፕትም ተመልክተናል ማለት ነው። ሌላው ደግሞ ሶስተኛው ፖርሽናችን በዚህ ቻፕተር ውስጥ ፊቸርስ ኦፍ ፊሎዞፊ ነው። ደግሞ ፊሎዞፊ ምን ፊቸሮች አሉት የሚለውን ነገር እንመለከታለን ማለት ነው። ከሌሎች ኮርሶች ከሌሎች ሳብጀክቶች ለየት የሚያደርጉት የራሱ የሆነ ወደ 5 የሚደርሱ ፊቸሮች አሉት ፊሎዞፊ ማለት ነው። የመጀመሪያው ፊሎዞፊ ሴት ኦፍ ቪውስ ኦር ቢሊቭስ አባውት ላይፍ ኤንድ ዘ ዩኒቨርስ፣ ስለ ዩኒቨርስ ስለ ህይወት ያለ አመለካከት ነው ብለናል። ፊሎዞፊ ብሊፍ ነው ብለናል። የሆነ ሰው ሰማን ያለው አመለካከት አለ፣ የሆነ ሌላ ሰው ያለው አመለካከት አለ፣ የሚጠይቀው ጥያቄ ያለ ብለናል። የነዚህ ሁሉ ስብስብ ነው ፊሎዞፊ ወይም ደግሞ ፍልስፍና ማለት ነው። አንዳንድ ሰዎች የራሴ ፍልስፍና ነው ይላሉ አይደለ? የራሴ ቅድም ላይ እንዳልኳቸው ይሄ ምን ይባላል? ስለ የራሳቸው ወይ ነው ማለት ነው። የሆነ ሰው የራሴ ፍልስፍና ነው አለ ማለት ስለ ህይወት ስለሆነ ነገር ራሱ ያለው አመለካከት ነው ማለት ነው። ለምሳሌ የሆነ ሰው የኔ ፍልስፍና ሁልጊዜም ጥሩ መሆን ነው ካለ ስለ ጥሩ መሆን ስለ የራሱ ያለው አመለካከት ነው ማለት ነው። ይሄ ምን ይባላል? ኢንፎርማል ሚኒንግ ኦፍ ፊሎዞፊ ይባላል ማለት ነው። ይሄ እንደው ምን ይባላል? ሃቪንግ ፊሎዞፊ የሚባል ኮንሰፕት አለ። ሃቪንግ ፊሎዞፊ ማለት የሆነ ሰው የራሱ የሆነ ፍልስፍና አለኝ ካለ ማይ ፊሎዞፊ ካለ እንደዛ አይነት ኮንሰፕቶች። ይሄ ምንድነው? ኢንፎርማል ሚኒንግ ኦፍ ፊሎዞፊ ነች ነገር ያዟት። ሌላው ደግሞ the process of reflecting criticizing most deeply held concepts and beliefs። ይሄ ደግሞ ፊሎዞፊ ምንድን ነው? ነገሮችን ሪፍሌክት ማድረግ ነው፣ ክሪቲሳይዝ ማድረግ ነው፣ ዲፕ የሆኑ ኮንሰፕቶችን። ይሄ ማለት having belief but also examining them carefully። ሃቪንግ ብቻ አይደለም
ማለት አንዳንዴ የራሱ ፍልስፍና ያለው ሰው ሃቪንግ ፊሎሶፊ የሚለውን ኮንሰፕት ይጠቀማል ብያቸዋለሁ። ማይ ፊሎሶፊ ሲል ኢንፎርማል ሚኒንጉ ላይ ያ ሃቪንግ ብቻ ግን በቂ አይደለም ነው። ያን ነገር ኤግዛማይድ ማድረግ አለበት ኬርፉሊ ማለት ነው። ሶ ፊሎሶፈርስ ሪፍሌክት አናላይዝ ኤንድ ኩዌስችን ዘር ዲፐስት አይዲያስ የእነሱን ጥልቅ አይዲያዎችን አናላይዝ ያደርጋሉ፣ ሪፍሌክት ያደርጋሉ። ሶ ይሄ ኮንሰፕት ምን እንለዋለን? ሁለተኛው ኮንሰፕት ነው ወይም ደግሞ ዱዊንግ ፊሎሶፊ የምንለው ኮንሰፕት ነው ማለት ነው። ሃቪንግ ፊሎሶፊ የመጀመሪያው የብሊፋቸው የራሳቸው ፍልስፍና ሲኖር ማለት ነው። ዱዊንግ ፊሎሶፊ ደግሞ እነዛን ዲፕሊ ፕራክቲካል ማድረግ ኤግዛማይን ማድረግ ነው ማለት ነው። ሶ ዩ ሜይ ብሊቭ ሻሪንግ ኢዝ ጉድ ኤ ፊሎሶፈር አስክስ ዋት ኢዝ ኢት ጉድ ኢዝ ኢት ኦልዌይስ ጉድ ዋት ኢፍ ሻሪንግ ካውዝስ ሃርም። ሶ ክሪቲሳይዝ ማድረግ ነው ብለን የራስን ነገር ለምሳሌ የሆነ ሰው የሆነ ነገር ሲለን የእኛን አስተሳሰብ ሪፍሌክት የምናደርግ ከሆነ ወይም ክሪቲሳይዝ የምናደርግ ከሆነ የፊሎሶፊ አንዱ ፊቸር ነው ማለት ነው። ለምሳሌ የሆነ ሰው ሸር ማድረግ መስጠት ጥሩ ነው ቢል ጉድ ጥሩ የሆነ ጉድ ራሱ ምንድን ነው? ጉድ ራሱ ምንድን ነው? ጉድ የሆነው ለምንድን ነው የሚለውን ጥያቄ ፊሎሶፈሩ ሲያነሳ አንዳንዴ መስጠት በራሱ ጉዳት የሚያመጣበት ነገር ቢኖርስ ብለው ሲጠይቅ which is doing philosophy ወይም ደግሞ ክሪቲሳይዝ ማድረግ ነው፣ ሪፍሌክት ማድረጉ ይመጣል ማለት ነው። ሶ ይሄ ምን ይባላል? ፎርማል ሚኒንግ ኦፍ ፊሎሶፊ ነው። የመጀመሪያው ኢንፎርማል ያልነው የሆነ ሰው ሃቪንግ ፊሎሶፊ ማለት ነው፣ ወይም ደግሞ የሆነ ሰው ፍልስፍና አለኝ ሲል ማለት ነው። የኛው ግን ዱዊንግ ነው፣ መተግበር ነው ማለት ነው፣ ወይም ደግሞ ክሪቲሳይዝ ማድረግ ነው። ሌላው ደግሞ ሶስተኛው የፊሎሶፊ ፊቸር ምንድን ነው? ራሽናል አቴምፕት ቱ ሉክ አት ዘ ወርልድ አት ኤ ሆል ነው። ሶ አዝ ኤ ሆል ዓለምን አንዳንዴ አዝ ኤ ሆል ማየት ነው። ሶ ለምሳሌ ሳይንስ እንትኖች ስለ ስሞል ፓርቶች ያጠናል። ባዮሎጂ ስለ ላይፍ ሊያጠና ይችላል። ፊዚክስ ስለ ማተር፣ ሳይኮሎጂ ስለ ማይንድ ሊያጠና ይችላል። አንዳንድ ስፔሲፊክ ነገር ነው እያጠና ያሉት። ፊሎሶፊ ግን ኤቭሪቲንግ ቱጌዘር ነው ኢንቱ ቢግ ፒክቸር። እያንዳንዱ ነገር ነው ኮኔክት ለማድረግ የሚሞክረው። እያንዳንዱ ነገር ነው በአንድ ላይ የሚሞክረው ማለት ነው። ሶ ለምሳሌ ሳይንስ ልብ እንዴት ይሰራል የሚለውን ጥያቄ ሊጠይቅ ይችላል። ነገር ግን ፊሎሶፊ ሲሆን ላይፍ ራሱ ምንድን ነው? ህይወት ምንድን ነው? ለምሳሌ በህይወት ለመኖር ልብ ያስፈልጋል ካለ ሳይንሱ እና እንዴት ይሰራል የሚለውን ነገር ካጠና፣ ፊሎሶፊ ግን ላይፍ ራሱ ምንድን ነው የሚል ዩኒቨርሳል ጥያቄዎች ነው የሚጠይቀው ማለት ነው። ሶ አት ዘ ሆል ነው የሚመለከተው የሚለውን ነገር እንወስዳለን ማለት ነው። ሶ አራተኛው የፊሎሶፊ ፊቸር ደግሞ ኢት ኢዝ ሎጂካል አናላይሲስ ኦፍ ላንጉጅ ኤንድ ክላሪፊኬሽን ኦፍ ሚኒንግ ኦፍ ወርድስ ኤንድ ኮንሰፕትስ። ሶ ወርድን፣ ኮንሰፕትን፣ ላንጉጅን በጣም አናላይዝ የሚያደርግ ነው። እንደውም ከፊሎሶፊ ዋና ዋና ትኩረቶች መካከል ወይም ደግሞ ሊሰራቸው ለክራይትስ ኦፍ ላንጉጅ ነው በደንብ የሚጠቅሙ የሚለውን ነገር እንመለከታለን ማለት ነው። ሶ ቻፕተር 3 ላይ በደንብ ስለ ላንጉጅ ያወራል። እዛ ላይ በደንብ እንመለከተዋለን። ሶ አንዳንድ ኮንፊውዥንን ለመከላከል ክሎዝሊ ወርዶች ላይ ኮንሰፕቶች ላይ ያተኩራል ፊሎሶፊ ማለት ነው። ሶ ፒፕል ሳይ ፍሪደም በት ዋት ዳዝ ኢት ሪሊ ሚን? ፍሪደም ፍሮም ሩልስ፣ ፍሪደም ቱ ቹዝ ፒፕል ሄልፕስ ቱ ዲፋይን ኢት ክሊርሊ። ሶ ፊሎሶፊ ታዲያ ፊሎሶፊ ሄልፕስ አስ ዲፋይን ኢት ክሊርሊ። ፊሎሶፊ እነዚህ ነገሮች ክሊርሊ ዲፋይን እንድናደርግ ነው የሚደረግ። ለምሳሌ ፍሪደም ወይም ነጻነት ምን ማለት ነው? ከህግ ነጻነት መሆን ነው፣ ነጻ ምርጫ መኖር ነው። እነዚህ ነገሮች ክሊርሊ ዲፋይን ለማድረግ ያገለግላል ፊሎሶፊ ማለት ነው። ለምሳሌ አሁንም ላንጉጅ ላይ በደንብ ፎከስ ይሰጣል የሚለውን አጽንኦት ለመስጠት አንዳንዴ ብለርድ የሆነ ዴፊኒሽን ያላቸው ቃላቶች ሊኖሩ ይችላሉ። ለነዛ ሁሉ ለምሳሌ የሆነ ሰው ረጅም ቢል ረጅም ማለት ምን ማለት ነው? ሊሚቱ ከስንት ሜትር በላይ ነው ረጅም የሚባለው የሚለውን ነገር ሊሚት ያወጣል ማለት ነው። እና ደግሞ ብለርድ የሆኑ ዴፊኒሽን ከአንድ በላይ 2-3 ትርጉም ያላቸው እንትኖች ቃላቶች ሊኖሩ ይችላሉ። እነሱን ሁሉ አምቢጊቲ ምናምን እያል ቻፕተር 3 ላይ በደንብ እንመለከተዋለን። እዛ ላይ የሚሰራውን ቪዲዮ ቸክ ማድረግ ትችላላችሁ ማለት ነው። አምስተኛው የፊሎሶፊ ፊቸር ደግሞ ኢትስ ግሩፕ ኦፍ ፐረኒያል ፕሮብለምስ ዌር ፊሎሶፈርስ ኦልዌይስ ሃቭ ሶት ቱ አንሰርስ። ምንድነው እዚህ ጋር ደግሞ ፊሎሶፊ ማለት ፔሬኒያል ኩዌስችን ነው፣ ፕሮብለም ነው ሲል ኔቨር ኢንዲንግ። ፔሬኒያል ማለት ነው ኔቨር ኢንዲንግ ወይም ደግሞ ማብቂያ የሌለው አይደለ? ስለ እነሱ ነው የሚያውቁት። ለምሳሌ ዋት ኢዝ ትሩዝ የሚለው ራይት፣ ልክ የሆነ ነገር ልክ ነው አይደለም፣ ራይት ኤንድ ሮንግ የሚለው ፈጣሪ አለ የለም የሚሉ ጥያቄዎች ኔቨር ኢንዲንግ ናቸው። በየትውልዱ ላይ የሚጠየቁ ጥያቄዎች ናቸው። ሴንቸሪ በቃ ለዘመናት ሲጠየቁ ኖረዋል፣ ወደፊት የሚቀጥሉ ጥያቄዎች ናቸው። አንዱ የፊሎሶፊ ፊቸር ይሄ ነው። እነዚህን ጥያቄዎች ሁሉ ይጠይቃል ማለት ነው።
አንዳንድ ፊሎዞፈሮች ደግሞ ላይስማሙ ይችላሉ ባላቸው ተውት። የሆነ ፊሎዞፈር የሚሰጠው ጀስቲፊኬሽን ከሌላኛው ሊለያይ ይችላል፣ የሚያነሳው መልስም እንደዛው ማለት ነው። ይህ ታዲያ ለምንድን ነው የሆነው? ፊሎዞፈሮች ለምን ተመሳሳይ መልስ አልኖራቸውም፣ ተመሳሳይ እይታ አልኖራቸውም የሚለውን ስንመለከት የመጀመሪያው ዲፈረንት ባክግራውንድ ስላላቸው ነው። አንዱ ከሆነ በአካባቢ የመጣንበት አካባቢ እኛን ራሱ ማተር ስለሚያደርግ ማለት ነው። ሌላው ደግሞ ዓለም ራሱ ኮንስታንትሊ ቼንጅ የሚያደርግ ነው። በየጊዜው ነገሮች ይለዋወጣሉ። በየጊዜው ለነገሮች ያለን እይታ ይለዋወጣል። በዛ መሰረት ፊሎዞፈሮች አይስማሙም ማለት ነው። የድሮ ፊሎዞፈሮች የጠየቁት ጥያቄ አሁን ላይ ደግሞ ሌላ ቅርጹን ለውጦ ሊመጣ ይችላል ማለት ነው። ሌላው ደግሞ ኢንኮምፕሌት ኤቪደንስ ነው። ኤቪደንሳችን ሙሉ አይደለም። ያለን ማስረጃ ያለን እውቀት ሙሉ አይደለም። ዓለምን ሙሉ አላወቅናትም አይደለም። ብዙ ነገሮች ያልታወቁ ነገሮች ስላሉ ኢንኮምፕሌንት የሆነ ኤቪደንስ ስላለ ፊሎዞፈሮች አይስማሙም ማለት ነው። አንዳንዴ ግን ዲስአግሪመንት ጥሩ ነው፣ መጥፎ አይደለም። ምክንያቱም ምንድነው ፊሎዞፊ እንዳድግ ይረዳዋል ነው የሚለን። ፊሎዞፊ እንዳድግ ይረዳዋል ማለት ምን ማለት ነው? ለምሳሌ የሆነ ፊሎዞፈር የሆነ ሀሳቡን አስቀመጠ፣ ሌላኛው ደግሞ የዛኛውን ፊሎዞፈር ክሪቲሳይዝ ለማድረግ ሲሞክር ሌላ ብዙ የሚታወቁ ኮንሰፕቶች ይኖራሉ። ፊሎዞፊ በዚሁ ልክ ያድጋል ማለት ነው። በዚህ ፊቸርስ ኦፍ ፊሎዞፊ የሚለው ፖርሽን ይሄ ፊሎዞፊ ኢዝ ኖት ጀስት አባውት ሃቪንግ ቢሊፍ ወይ ደግሞ ፊሎዞፊ መኖር ወይም ደግሞ የራሴ ፍልስፍና መኖር ብቻ ሳይሆን ነገር ግን እነሱን ክሪቲሳይዝ ማድረግ ኩዌስችን ማድረግም አንዱ ፓርቱ ነው ብለናል። ወርልድን አዝ ሆል ነው ሊያ የሚሞክረው። ከዛ ደግሞ የክሊር ስለ ወርዶች ወይም ደግሞ ላንጉጅ ክላሪቲ ማተር ያደርገዋል እና ደግሞ ቢግ ኩዌሽኖችን የሚጠይቀው ኔቨር እንደሚያደርጉ ፕሪኒያል ኩዌሽኖችን ይጠይቃል ብለናል ማለት ነው። አንዳንድ ፊሎሶፈሮች ደግሞ ዲዛግሪ ሊያደርጉ ይችላሉ የተለያየ ባክግራውንድ ስላላቸው እና ኤቪደንሳቸውም ትንሽ ስለሆነ በእነዚህ ነገሮች ላይስማሙ ይችላሉ። ነገር ግን ይሄ ነገር ፊሎዞፊ እንዳድግ ይረዳዋል ብለን ተመልክተናል ማለት ነው። ሌላኛው ደግሞ አራተኛው የዚህ ፖርሽን እንትናችን ኮር ፊልድስ ኦፍ ፊሎዞፊ ወይም ደግሞ የፍልስፍና ዋና ዋና ፊልዶች ምንድን ናቸው የሚለውን ነገር በዚህ እንመለከታለን ማለት ነው። እዚህ ያለው ነገር በቂ ላይሆን ይችላል። እያንዳንዱን በወፍ በረር ነው እየነገርኳቸው ያለሁት። በደንብ ሌሎች ነገሮችንም ማንበብ ሊጠበቅባችሁ ይችላል። ያክል ቻፕተርቱ ነው ጥያቄ የሚመጣው። በነገራችን ላይ እስከዚህ ድረስ ካያችሁን ሰብስክራይብ ብታደርጉ ደስ ይለኛል። እንዲሁም ደግሞ ቪዲዮን ላይክ በማድረግ ሌሎች ሰዎች እንድደርስ አድርጉ ማለት ነው። ሌሎች ኮርሶችንም ሌሎች ፖርሽኖችንም እንድሰራ ያበረታታኛል። ከዛ ውጭ ደግሞ ይህን ኖት ሌሎች ኖቶችንም የጥናት ቲፖችን ለማግኘት የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከእሱ ጋር ማግኘትና ነገሮችን እዛ በቀላሉ መማር ትችላላችሁ። ኮር ፊልድስ ኦፍ ፊሎዞፊ የሚለውን ስንመለከት አራት ኮር ፊልድስ ኦፍ ፊሎዞፊ ያሉት ቅድም ላይ አውትላይን ላይ ወይ ኮንተንት ላይ እንደተመለከት ነው። የመጀመሪያው ሜታፊዚክስ ነው። ሜታፊዚክስ ስለ ሪያሊቲ የሚያጠና ነው። ዲፐስት የሆኑ ስለ ሁሉ ነገር በሚባል ደረጃ እውነታዎችን የሚጠይቅ ነው ማለት ነው። ስለ ዩኒቨርስ ሊሆን ይችላል፣ ስለ ዓለም፣ ስለ ታይም፣ ስለ ጊዜ፣ ስለ ሰዎች እነዚህ በቃ ነገሮች በዚህ ወይ የሆኑት ራሱ ለምንድን ነው የሚለውን ጥያቄዎችን የሚያነሳ ማለት ነው። ከሜታፊዚክስ ጥያቄዎች መካከል ወይም ደግሞ ስለ ሪያሊቲ ነው የሚያነሳው ብለናል። ስለ ዓለም ነው የሚያነሳው ብለናል። ዋት ኢዝ ሪል ኤንድ ዋት ኢዝ ኦንሊ አፒራንስ። ሪል የሆነው ምንድን ነው፣ አፒር ያደረገው ምንድን ነው የሚለውን ነገር ሁሉ ይጠይቃል። ኢዝ ዜር ዋን ቤዚክ ቲንግ ዳት ሜክስ ኤቭሪቲንግ ዋን ሪያሊቲ ኦር ሜኒ ቲንግስ። እያንዳንዱ ነገር ኤቭሪቲንግ የሚያደርገው ወይም ደግሞ ብዙ የሚያደርገው አንድ ነገር የሚያደርገው ምንድን ነው የሚለውን ጥያቄዎች ሁሉ ይጠይቃል ማለት ነው። ለምሳሌ ሪያሊቲም ደግሞ ያለውን እውነታ ያለውን ዓለም በሳይንሳችን ግራስፕ ማድረግ እንችላለን። ለምሳሌ አሽተን ማወቅ እንችላለን እንደዚህ ወይስ ማወቅ አንችልም? ጋድ አለ ወይ? ፈጣሪ አለ የለም? ኢፍ የስ ዋት ኢዝ ጋድ ላይክ? ምን ይመስላል ጋድ? ዱ ፒፕል ሃቭ ፍሪ ዊል ኦር ኦልሬዲ ዲሳይድ? ይህ ሰዎች ፍሪ ዊል አላቸው ወይስ ደግሞ ኦልሬዲ ዲሳይድ ተደርገዋል? ወይም ደግሞ ምንድን ነው የሚባለው ሰው ነጻ ፍቃድ አለው ወይስ ደግሞ ፕሪዲተርማይንድ ነው የሚለውን ነገር ሁሉ ያጠናል ማለት ነው። ስለ ሰው ልጆች ያጠናል፣ ስለ ታይም ያጠናል። በቃ ብዙ ነገሮች ጥያቄዎችን ነው የሚጠይቀው ሜታፊዚክስ። ሜታፊዚክስ ብሬክዳውን ስናድርገው ወደ 4 ፓርት ይከፈላል። የመጀመሪያው ኮስሞሎጂክ ነው ካልነው፣ ኮስሞሎጂካል የሚባለው ስለ ዩኒቨርስ ነው የሚያጠናው። ሀው ዲድ ዩኒቨርስ ስታርት? ዓለም ለራሱ ዩኒቨርስ እንዴት ነው ስታርት ያደርገው? እንዴት ነው የጀመረው? ፐርፐዝ አለው ወይስ የለውም? ኢማጂን ይሄ ነገር ደግሞ በዩኒቨርስ በአክሲደንት ነው የመጣው ወይስ ደግሞ ፕሪፕላንድ ነበረ? ፕሪዲፋይንድ ነበር ወይ? ዓለም የመጣው በድንገት ነው ወይስ ቀድሞ ታቅዶ የሆነ ከጀርባ የሆነ ነገር አለው? ለምሳሌ የኮስሞሎጂካል ጥያቄዎች ለምሳሌ የሆነ ሙቪ ያስቡና
ሙቪውን ማን ነው የጻፈው? ያ ነገር በአክሲደንት ነው የመጣው ወይስ ደግሞ ቀድሞ አቅደውት ነው? ይሄንም የፊሎዞፊ ጥያቄ ዓለም እንዴት ነው ዝም ብላ ነው የመጣችው ወይስ ደግሞ የሆነ የፈጠራት ከጀርባ የሆነ ነገር አለ ምናምን የሚለውን ነገር ሁሉ ያጠናል ማለት ነው። ዋይ አር ዘር ስታሮች እዛ ለምንድን ነው የኖሩት? ይሄ ነገር ዓለም የመጣው በቻንስ ነው ወይ ደግሞ በዲዛይን ነው የሚለውን ነገር ሁሉ ያጠናል ማለት ነው። ሌላው ደግሞ ቴዎሎጂካል ኩዌሽን ነው። ቴዎሎጂካል ኩዌሽን ደግሞ ስለ ጋድ ወይም ደግሞ ስለ ፈጣሪ የሚጠይቅ የፊሎሶፊ የሜታፊዚክስ ብራንች ነው ማለት ነው። እነዚህ ጥያቄዎች ምንድን ናቸው? ስለ ፈጣሪ ጠቅላላ የሚጠየቁ ጥያቄዎች ናቸው ማለት ነው። ለምሳሌ ኢዘር ጋድ አለ ወይ? ፈጣሪ አለ ወይ? ካለ ደግሞ ምን ያክል ፈጣሪ ነው ያለው? ዋት ዳዝ ጋድ ዱ? ምንድን ነው የሚሰራው? ኢፍ ጋድ ኢዝ ኦል ፓወርፉል ኦል ጉድ ዋይ ዳዝ ባድ ስታፍ ሀፕን? ፈጣሪ ጉድ ጥሩ ነው ካል ወይም ደግሞ ፓወርፉል ነው ካል ሁሉ ነገር ማድረግ ይችላል ካል መጥፎ ነገሮች ለምንድን ነው የሚፈጠሩት? እንደዚህ ያሉ በጣም ክሪቲካል ዲቴል የሆኑ ጥያቄዎችን ይጠይቃል ማለት ነው። ለምሳሌ ይሄን በምሳሌ ለማስረዳት ለምሳሌ የሆኑ ፓረንቶች ለልጆቻቸው በጣም የሚወዱ ከሆኑና ፓወርፉል የሚሆኑ ልጆቻቸው ጋር ወይም ደግሞ የሚፈጠረው መጥፎ ነገር እንዴት ይፈጠራል የሚሉት ነገሮች በቃ እንደዛ በዚህ አናሎጂ ፈጣሪ ጥሩ ከሆነ ሁሉን ነገር ማድረግ የሚችል ከሆነ መጥፎ ነገር ለምን ይፈጠራል አይነት ነገሮችን ይጠይቃል ማለት ነው። ሶስተኛው ደግሞ የሜታፊዚክስ ብራንች ምንድን ነው? አንትሮፖሎጂካል ነው ወይም ደግሞ ስለ ሰው ልጅ የሚያጠና ነው ማለት ነው። ይሄን አንትሮፖሎጂ ኮርስ ላይ በደንብ እንመለከተዋለን። ዋት አር ፒፕል ሪሊ? ሰዎች ምንድን ናቸው? አር ዊ ፍሪ ቱ ቹዝ ኦር አር ዊ ኮንትሮል? የሆነ ነገር ለመምረጥ ፍሪ ነን ወይስ ደግሞ በሆነ ነገር ኮንትሮል ተደርገናል? ነፍስ አለን የለንም? በቃ ከየት ነው የመጣ ነው የሚለውን ነገር ሁሉ የሚጠይቅ ጥያቄ ነው። ስለ ሰው ልጅ ጠቅላላ ጥያቄዎችን ይጠይቃል ማለት ነው። ሌላው ደግሞ አራተኛው ኦንቶሎጂካል ወይ ነው ኩዌሽንስ አባውት ኤግዚስተንስ ነው። ስለ ኤግዚስተንስ ስለሆነ ነገር መኖር የሚጠይቅ ነው። ዋት ዳዝ ኤግዚስት ምንድን ነው? ሪያሊቲ ኢዝ ዘ ቤዚክ ሪያሊቲ ማተር ኦር ስፒሪት? ኤግዚስት የሚያደርገው ነገር ወይም ደግሞ ኤግዚስት አደረገ የምንለው ኤግዚስት የምንለው ነገር የምንነካው ነገር ነው። ቤዚክ ሪያሊቲ ወይም ደግሞ የምንነካው ነገር የምናየው ነገር ነው ወይስ ደግሞ የማይታየው ነገር ነው ኤግዚስት አደረገ የምንለው? ሪያሊቲ ደግሞ ፊክስድ ነው፣ ሁልጊዜ የሚለዋወጥ ነገር ነው የሚለው ነገሩ ያጠናል ኦንቶሎጂካል ማለት ነው። ለምሳሌ በስክሪን ላይ የምንመለከተው ካርቶን ካት ምን ሊሆን ይችላል? ሪል ይመስላል አይደለም? ያ ነገር ኤግዚስት ያደርጋል ወይ? ሪል ማለት በራሱ ምን ማለት ነው የሚሉት ጥያቄዎች ሁሉ የሚጠይቅ ጥያቄ ነው ማለት ነው። ለምሳሌ ሻዶ ቨርሰስ ቴብል አለ፣ ከዛ ጥለው አለ ማለት ነው። ኤግዚስት አደረገው ያ ነገር ድሪም እና ፍሪ ዊል የምናደርገው ነገር ሁሉ እነዚህ ነገሮች ሁሉ የሚጠይቅ ጥያቄ። እነዚህ ለአናሎጂ የተጠቀምኳቸው ምሳሌዎች ናቸው። ብቻ ስለሆነ ነገር ኤግዚስተንስ የሚያጠና ከሆነ ኦንቶሎጂካል ኩዌስችን ነው ማለት ነው። ሁለተኛው የኮር ብራንች ኦፍ ፊሎዞፊ ደግሞ ኤፒስቲሞሎጂ ነው። ኤፒስቲሞሎጂ ማለት ምን ማለት ነው? ስለ እውቀት የሚያጠና ነገር ነው ማለት ነው። አስክስ ሃው ዱ ዊ ነው ዋት ዊ ነው? የምናውቀው ነገር እንዴት ነው የምናውቀው? እንዳወቅንስ በምን እናውቃለን? እንደዚህ አይነት ነገሮችን ጥያቄ ስለ ብሊፍ የሚያጠና ጥያቄ ነው ማለት ነው። እውቀት ምንድን ነው? እንዴት እናውቃለን? ያ ነገር እውነት መሆኑን እንዴት እናውቃለን? የኛ ሴንስ ኦርጋኖች ለምሳሌ የምናየው ነገር የምንሰማው ነገር እሱ ነገር ማመን አለብን ነው። ዋት ኢዝ ብሊፍ? እና ብሊፍ ከእውቀት የሚለየው ምንድን ነው? እምነት ከማወቅ የሚለየው በምንድን ነው? ትረዝ ምንድን ነው? የሚሉትን ጥያቄዎች ሁሉ የሚጠይቅ ነው ማለት ነው። ሌላው ደግሞ ሶርስስ ኦፍ ኖውሌጅ ወይም ደግሞ እውቀትን ከምን እናገኛለን ወደሚለው ኮንሰፕት ስንመጣ በኤፒስቲሞሎጂ ስር ማለት ነው 4 አይነት የእውቀት ማግኛ መንገዶችን ያስቀምጥልናል በኤፒስቲሞሎጂ ወይም ደግሞ በሁለተኛ ኮር ብራንች ስር ማለት ነው። እነዚህ ምንድን ናቸው? የመጀመሪያው ፐርሰፕሽን ነው። ፐርሰፕሽን ማለት በሴንስ ኦርጋኖቻችን የምናገኘው እውቀት ማለት ነው። ለምሳሌ ስናይ፣ በማየት፣ በመስማት፣ በመዳሰስ በእነዚህ ነገሮች እናውቃለን። ለምሳሌ ዝናብ ስታዩ እየዘነበ እንደሆነ ትመለከታላችሁ። ፀሐይ ሲሞቃችሁ የሆነ ሙቀት እንዳለ ፊል ታደርጋላችሁ። ያ ነገር ፐርሰፕሽን ነው። ይሄ ፐርሰፕሽን በዛኛው ቪዲዮ ወይም ነው ባለፈው በሰራላችሁ ቪዲዮ በደንብ ሄጄበታለሁ። ምንድነው ሊሚቴሽኖች አሉት ወይ እነሱን ነገሮች ሁሉ በዛኛው ኤክስፕሌን አድርገዋል ማለት ነው። ሁለተኛው ደግሞ ሪዝን ነው። በዚህ ባጭሩ እዚህ ጋር ያስቀመጥኳቸው ሪዝን ወይም ደግሞ ቲንኪንግ ሎጂክ የምንለው ማለት ነው። የምናስብ በማሰብ ማለት ነው፣ በማሰላሰል
እነዚህ ነገሮች እናውቃለን ማለት ነው። ነገሮችን ሎጂካሊ ተጠቅመን አስበን ይሄ ነገር እንደዚህ ከሆነ የኛው ደግሞ እንደዚህ ይሆናል የሚለውን ነገር የምንጠቀምበት ማለት ነው። ቻፕተር 2 ሎጂክ ለምሳሌ በዚህ መልኩ ነው የምንሄድበት። ሶስተኛው ደግሞ ኢንቱዊሽን ነው። ኢንቱዊሽን ደግሞ የሚባለው ኢሚዲየትሊ ነው። አንዳንዴ የሆነ ብልጭ የሚልልን እውቀት አለ ነው የሚባለው። እንደዚህ አይነት ነገሮች ምን እንላቸዋለን? ኢንቱዊሽን እንለዋለን ማለት ነው። ዩር ቤስት ፍሬንድስ ሳድ ኢቨን ቢፎር ዴይ ቴል ዩ ከመንገር በፊት የሆነ የሰውን ፊት አይተህ እንደከፋው የምታውቅ ከሆነ which is intuition ነው። ለምሳሌ አንዳንድ እኮ ቤተሰቦቻችን የሆነ ነገር ሊደርስብን ሲል ማዘሯ ምናምን ታውቀዋለች አይደለ? የሆነ ስሜት አቦዛ የዛሬው ቀን ምናምን ደስ አላለኝም አይነት ስሜቶች አለዋ። ያ አይነት እንትን ኢንቱዊሽን እንለዋለን ማለት ነው። አራተኛው ደግሞ እውቀት የምናገኝበት መንገድ ቴስቲሞኒ ወይም ደግሞ አውቶሪቲ ነው የሚለው። ይሄ ማለት እውቀት ካላቸው ነገሮች ወይ ደግሞ ከመጽሐፍ ሊሆን ይችላል፣ ከመምህራኖች ሊሆን ይችላል፣ ከምናምናቸው ሰዎች ሊሆን ይችላል። ለምሳሌ የሆነ ሰው ዶክተር ስለሆነ ስለ ሕክምና ሲነግረን እናምነዋለና እሱ አይነት እውቀት ቴስቲ ወይም ደግሞ አውቶሪቲ እንለዋለን ማለት ነው። ስፔሻሊ አውቶሪቲ ብሎ መጽሐፋችን ነው የሚያስቀምጠው። በዚህ መልኩ እውቀትን ማግኘት እንችላለን የሚሉትን ኮንሰፕቶች በኤፒስቲሞሎጂ ስር ይዳሰሳል ማለት ነው። እነዚህ እያንዳንዳቸው ነገሮች ለምሳሌ ኢንቱዊሽንም አውቶሪቲ ለምሳሌ ያ ሰውዬ በደንብ ቴክኒካል እውቀቱ ባይኖረውስ የሚሰጠን ሰውዬ መቀበል አለብን ነው የሚለውን ነገር ሁሉ ጥያቄዎች ያስነሳሉና እያንዳንዳቸው ሊሚቴሽን አለባቸው። እሱን መመልከት ትችላላችሁ ማለት ነው። አንድ ስፔሻል የሚባል የእውቀት ማግኛ መንገድ የለም። እነዚህ አራቱም ኮምባይን ማድረግ ስንችል ነው የተሻለ ሪዝኒንግ የተሻለ እውቀት የምናገኘው የሚለውን ኮንሰፕት መያዝ ትችላላችሁ ማለት ነው። ኤፒስቲሞሎጂ ወይም ደግሞ ስለ እውቀት የሚያጠናው የፊሎሶፊ ዘርፍ ለምን እንደሚጠቅመን ካል ክሊርሊ እንድናስብ ያደርገናል። ሌላው ደግሞ እውነቶችን ከውሸት ወይም ደግሞ እውነተኛ መረጃን ከሐሰተኛ መረጃ ለመለየት ይጠቅመናል። ሳይንስ ስለ ኢቲክስ ዴይሊ ዲሲሽን ለማድረግ ጋይድ ይኖራል። ለምሳሌ መጽሐፍ አንብበን የምናገኘው እውቀት ስለሆነ ሪል ላይፋችን ላይ ፕራክቲስ እንድናደርገው ጋይድ እንደሚሆነን ማለት ነው። እነዚህ ነገሮች ሁሉ በዚህ ጥቅሞቹ ናቸው ማለት ነው። ሶስተኛው ደግሞ የኮር ብራንች ኦፍ ፊሎሶፊ አግዚዮሎጂ ነው። አግዚዮሎጂ ዋትስ ጉድ ኦር ባድ፣ ጥሩ የሆነው ምንድን ነው፣ መጥፎ ምንድን ነው፣ ቫሊዩ ስለ ቫሊዩ የሚያጠና ነው። ስለ ውበት የሚያጠና ነው። ብዙ ጊዜ ስለ ቫሊዩ የሚያጠናው ምንድን ነው ማለት ነው? አግዚዮሎጂ ነው ማለት ነው። የሆነ ነገር ዋጋ የሚያጠና ያ ነገር ጥሩ ነው መጥፎ ነው የሚለውን ነገር ሁሉ ያጠናል ማለት ነው። አግዚዮሎጂ ታዲያ ምንድን ነው የሚጠይቀው ካል ዋትስ ቫሊዩ የሚለውን ያጠናል። ቫሊዩ ምንድን ነው የሚለው፣ ዋት ዱ ቫሊዩ ካም ፍሮም፣ ከየት ነው የመጣው፣ ሃው ዱ ዊ ጀስቲፋይ አወር ቫሊዩስ፣ የእኛን ዋጋ እንዴት ነው ማወቅ የምንችለው፣ እንዴት ነው ጀስቲፋይ ማድረግ የምንችለው፣ እንዴት ነው ዋጋችን የምንለካው፣ ምን አይነት ቫሊዩ አለ የሚለውን ነገር ሁሉ ያጠናል ማለት ነው። ስለ ኢቲክስ ሁሉ ያጠናል፣ ስለ ሞራሊቲ ያጠናል። እነዚህ ነገሮች ሁሉ የሚያካትት ነው አግዚዮሎጂ፣ የሶስተኛው የፊሎሶፊ ብራንች ማለት ነው። ስለ ሶሻል ኤቲክስ የሚለውን ቀጣይ እንመለከታቸዋለን። አግዚዮሎጂ ውስጥ እንግዲህ ኢቲክስ የሚለው ፓርት ነው የመጀመሪያው። ኢቲክስ ስተዲስ ስለ ሞራል ፕሪንሲፕል፣ ስለ ቫሊዩ ኮድ ያጠናል። ነገሮችን ጉድ ኤንድ ባድ አድርገን እንዴት ነው የምንለያቸው፣ ጉድ እና ባድ ለማለት ምንድነው ክራይቴሪያው የሚሉትን ነገሮች ሁሉ ያጠናል ማለት ነው። ኢንዲቴይል ሲቪክ ፖርሽን ላይ ሲቪክ ኤንድ እሱ ላይ ያለ ሞራል ኤዱኬሽን የሚለው ኮርስ ላይ ማለት ነው። እዛ ላይ በደንብ ቪዲዮ ሰርችላችኋለሁ። እሱን ስትወስዱ ቼክ ማድረግ ትችላላችሁ። እዚህ ብዙም ትኩረት አይሰጠውም። ዋትስ ጉድ ኤንድ ባድ የሚለውን ጥያቄ ለመጠየቅ ይጠይቃል። ኢቲክስ ከሆነ የሆነ ነገር ራይት ኤንድ ሮንግ ለማድረግ ምንድን ነው ፕሪንሲፕሉ የሚለውን ነገር ሁሉ ያጠናል ማለት ነው። ሌላው ደግሞ ኖርማቲቭ ኢቲክስ፣ ሜታ ኢቲክስ እና አፕላይድ ኢቲክስ እነዚህ የኢቲክስ ብራንቾች ናቸው። እሱን በዲቴል ሲቪክስ ላይ ነው ያለው። እንዲሁም ደግሞ አንዳንድ ሞጁሎች ላይ የሚያስቀምጠው እሱን ማየት ትችላላችሁ። ሌላው ደግሞ ሁለተኛው የአግዚዮሎጂ ብራንች ማለት ነው አስቴቲክስ ነው። ስለ ቢዩቲ ነው የሚያጠናው፣ ስለ ውበት፣ ስለ አርት፣ ስለ ኢሞሽናል እና ሴንሰሪ ቫሊዩ ነው የሚያጠናው። ስለ ቴስት ያጠናል። ለምሳሌ አርት ምንድን ነው? ስለ ጥበብ አይነት ነገሮች የሚያጠና ማለት ነው። የሆነ ነገር ውብ ሆኖ የምናየው ምንድን ነው? ውብ የመሆኑ ኦብጀክቲቭ ነው። ለምሳሌ ቢዩቲ ኢዝ ኦብጀክቲቭ ኦር ሰብጀክቲቭ ማለት ነው። ለምሳሌ ሰብጀክቲቭ ሲባል እኔ የምመለከተው ነገር ለእኔ ቆንጆ ይሆናል፣ ለሆነ ሰው ቆንጆ ላይሆን ይችላል። ኦብጀክቲቭ ሲባል ግን የሆነ ፕሪዲፋይንድ የሆነ ወይም ደግሞ ሁሉም ሰው የሚስማማበት አንድ የሆነ ሚድል ግራውንድ ሲኖረው ማለት ነው ማለት ነው። እነዚህ ነገሮች ሁሉ ያጠናል ማለት ነው። ሌላው ደግሞ ሶሻል እና ፖለቲካል ወይም ደግሞ ፊሎሶፊ የምንለው የአንዱ የአግዚዮሎጂ ብራንች ነው ማለት ነው። በአግዚዮሎጂ ስር ምን አየን? ኤቲክስ አየን፣ ኤስቴቲክስ አየን። ሶስተኛ ደግሞ ሶሻል ወይም ፖለቲካል ፊሎሶፊ የምንለው ይሄ ስለ ጀስቲስ የሚያጠና ነው። ስለ ገቨርንመንት፣ ስለ ሶሻል፣ ስለ ፖለቲካል ኦብሊጌሽን ሁሉ የሚዳስስ የፊሎሶፊ ብራንች ነው ማለት ነው። ይሄ ሶሻል ፖለቲካል የምንለው
አራተኛው እና ዋናው የመጨረሻው የሎጂክ ወይም ደግሞ የፊሎዞፊ ብራንች ምንድን ነው? ሎጂክ ነው ማለት ነው። በዚህ ኮርስ ላይ ዋና የምንመለከተው ከቻፕተር 2 ጀምሮ ተከትሎ የሚሄድ ነው ማለት ነው። ሎጂክ ዘ ስተዲ ኦፍ ኦር ቲዎሪ ኦፍ ፕሪንሲፕል ኦፍ ራይት ሪዝኒንግ፣ ስለ ራይት ሪዝኒንግ ወይም ደግሞ ትክክለኛ አመክንዮ የሚያጠና ነው። ፕሪንሲፕሎችን የሚያወጣ አርጊመንቶችን የሚሰጥ ነው። ቫሊዲቲ፣ ሳውንድነስ ኦፍ አርጊመንት፣ እነዚህ ነገሮች ሎጂክን ቻፕተር 2 ላይ በደንብ ሰርቸዋለሁ። እሱን ቪዲዮ ተመልከቱት። እያንዳንዱ ነገሮች እዛ ላይ ማግኘት ትችላላችሁ። ያው ቻፕተር 1 ቻፕተር 2 ለሚል ስለሆነ የሚወጣው ማንበባችሁ ስለማይቀር እሱን ድጋሜ እዚህ እንትን ያለብኝ አይመስለኝም። የሎጂክ ጥያቄዎች አርጊመንት ምንድን ነው? አርጊመንት ቫሊድ፣ አንቫሊድ፣ ሳውንድ፣ አንሳውንድ፣ ዊክ፣ ስትሮንግ እያል ተመልክተናል ቻፕተር 2 ላይ። እሱን ነገር መመልከት ትችላላችሁ ማለት ነው። በፕሪሚስና በኮንክሉዥን መካከል ያለው ምንድን ነው? ኢቫሉዌት አርጊመንቶችን እንዴት ነው ኢቫሉዌት ማድረግ የምንችለው የሚለውን ነገር ሁሉ ዲዳክቲቭ አርጊመንት፣ ኢንዳክቲቭ አርጊመንት በጣም ብዙ ኮንሰፕቶች አሉት። ቻፕተር 2 ላይ በደንብ ተመልክተነዋል። ሌላው ደግሞ ፋላሲ የሚለውን ፖርሽን የሚሸፍናል ነው የሚለን ሎጂክ። ፋላሲ ደግሞ ቻፕተር 5 ማለት ነው። እዛ ጋር በደንብ እንመለከተዋለን። ፊሎዞፊን መማር ለምን እንደሚጠቅመው የሚለውን ወደ ጠቅላላ ስናደርገው የመጀመሪያው ክሪቲካል የሆነ ሀሳብ እንዲኖር ነገሮችን ብላይንድ እንዳንቀበል ያደርገናል ብለን አላቀድም። ፋንዳሜንታል ኩዌሽኖችን እንድንጠይቅ፣ ለነዛ ደግሞ ምክንያታዊ የሆነ ጥያቄ እንድንጠይቅ፣ ምክንያታዊ የሆነ መልስ እንድናገኝ፣ በሰው ልጆች ላይ የሚመጡ የሆነ ቤዚክ ኢሹዎችን ፌስ ለማድረግ ያገለግለናል። ሎጂካሊ የሆነ ሀሳብ እንዲኖረን የሆነ ምክንያታዊ እንዲሆን ያደርገናል ማለት ነው። የመጀመሪያው ቤኔፊቶቹ የመጀመሪያው ኢንቴሌክቹዋል ኤንድ ቢሄቪየራል ኢንዲፔንደንስ ነው። የራሳችን ኦፒኒየን የራሳችንን ብሊፍ እንድናራምድ የራሳችንን አስተሳሰብ እንድናራምድ ነገሮችን በጭፍን እንዳንቀበል ማለት ነው። ሁለተኛው ሪፍሌክቲቭ ሰልፍ አዌርነስ ነው። ሪፍሌክት እንድናደርግ የራሳችን ክሪቲካል ኤግዛሚኔሽን የሆነ ሰው ሲለን ያ ነገር እውነት ነው ወይ ዋት ዘ ኬዝ የሚለውን ነገር አይደንቲፋይ እንድናደርግ ክላሪፋይ እንድናደርግ ያግዘናል ማለት ነው። ሶስተኛው ደግሞ ፍሌክሲብል እንድንሆን ነገሮችን አንድ ሪጅድ ላንሆንም ምክንያታዊ ከሆን ሎጂካል የሆነ አስተሳሰብ ካለን ነገሮችን ዲፕሊ የምናስብና የምንመለከት ከሆነ ኦፕን ማይንድ እንሆናለን። ለማጥናት ለመመራመር ከተለያዩ ፐርስፔክቲቭ ነገሮችን ለማየት ዝግጁ እንሆናለን ማለት ነው። ክሪቲካል እና ክሬቲቭ የሆነ አስተሳሰብ እንድንሆን ያደርጋል ነው የሚለን። ኮንሴፕቹዋላይዝ ቫሊዩ ሲስተም ኢን ሞራል አርት ፖለቲክስ፣ እነዚህ ቫሊዎችን ኮንሴፕቹዋላይዝ እናደርጋለን። በአርት ሊሆን ይችላል፣ በፖለቲክስ ሊሆን ይችላል። ፊዚብል ኢቫሉዌሽን ቫሊዩ የሆነ ጥሩ የሆነ ስለ ቫሊዩን ኢቫሉዌት ለማድረግ ያግዘናል ማለት ነው። እነዚህን ኮንሰፕቶች በቻፕተር 1 ላይ ይዳሳል ማለት ነው። በዋናነት እንግዲህ ፊሎዞፊ ምንድን ነው የሚለውን ነገር አይተናል። ሎጂክ እንግዲህ የፊሎዞፊ ብራንች ነው። ስለ አርጊመንት፣ ስለ ፕሪንሲፕል፣ ስለ ራይት ሪዝኒንግ የሚያጠና ነው። ይህን ነገር በቻፕተር እንመለከታለን ብያችኋለሁ። ፊሎዞፊ ማለት እውቀትን መውደድ ነው ብለናል። ክሪቲካል ሀቢቶችን ማሳደግ፣ እውነታን ወይም ትረዝን ኮንቲኒየስሊ መፈለግ ነው ብለናል። ሌላው ደግሞ ክሪቲካልና ኮንስትራክቲቭ ሳይድ አለው ብለናል። ነገሮችን ክላሪፋይ ለማድረግ አናላይዝ ለማድረግ እና ዲፌንሲቭ የሆኑ አንሰሮችን ለመመለስ ይሞክራል ብለናል። ሌላው ደግሞ 4 ብራንቾች እንዳሉት ተመልክተናል፣ ወይም ደግሞ ኮር ፊልድስ ኦፍ የሚባሉት ማለት ነው። ሜታፊዚክስ፣ ኤፒስቲሞሎጂ፣ አግዚዮሎጂ እና ሎጂክ። ሜታፊዚክስ ስለ ሪያሊቲ ምናምን እንደሚያጠና ተናግረናል። ኤፒስቲሞሎጂ ስለ እውቀት፣ አግዚዮሎጂ ቫሊዩ፣ ሎጂክ ደግሞ ስለ አርጊመንት የሚያጠና መሆኑን ተመልክተናል ማለት ነው። ፊሎሶፊ ደግሞ ኢንቴሌክቹዋል ኢንዲፔንደንስ እንዲኖረን፣ ሰልፍ አዌር እንድንሆን፣ ቶለራንስ ክሪቲካል ቲንኪንጋችን እንዲጨምር፣ ነገሮችን ብለን እንዳንቀበል ያግዘናል የሚለውን ነገር ሁሉ በዚህ ቻፕተር ተመልክተናል ማለት ነው። እስከዚህ ስለተከታተላችሁኝ በጣም አመሰግናለሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ደስ ያላችሁን ነገር ጻፉ። ለእኔ ማበረታቻ ነው የእናንተ እያንዳንዱ ነገር ማለት ነው። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይሄን ኖትም እንዲሁም ደግሞ ሌሎች ኖቶችንም ጥያቄዎችንም ማግኘት ትችላላችሁ። መልካም ጊዜ